Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. በወቅታዊ ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጆንሳይዳዊና አምባገነናዊ አገዛዝ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አካባቢ በትግራይ ሰራዊት ላይ ይፋዊ ጦርነት መክፈቱ ይታወቃል። በጦርነቱ ላይ የሱዳን ፈጥኖ ደራሽ ኃይል RSF ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ሐሜዲት የሚመራ ታጣቂ ኃይል እንዲሁም ከአካባቢው ተገደው የተሰበሰቡ ታጣቂዎች የተሳተፉ ሆነው ቅጥረኛው የጆንሳይደሩ አብይ አህመድ መንጋ ሰብስበዋለኝ የሚለውን ሁሉን አይነት የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶችን ለማካሄድ ሞክሯል። ፍትሃዊ ዓላማን አንግቦ የሰማዕታትን አደራ ወጣለው ያለው ጀግናው የትግራይ ሰራዊት ተንደርድሮ የወጣውን ወራሪ በመመከት የጠላትን ህልም አክሽፎታል። በመሆኑም ሰራዊታችን ዛሬም እንደ ትላንቱ በደማቅ ታሪክ የሚሰነድ አንጸባራቂ ጀግንነትን ፈጽሟል። ክብርና ምስጋናም ይገባዋል። ተነድቶ የገባው ቅጥረኛው የብልጽግና ሰራዊትና ሸሪኮቹ ለማየት በሚዘገንን ደረጃ ያለቁ መሆኑና የምዕራብ ትግራይ የጤና ተቋማት እንዲሁም ጎንደርና አካባቢዋ በቁስለኞች ተሞልተው ይገኛሉ። ይህንን ተከትሎም በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞች በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደዋል። አሁንም እየተወሰዱ ይገኛሉ። የአብይ አህመድ ጆንሳይዳዊ አገዛዝ የትግራይ ህዝብን ከምድረ ገጽ ሳያጠፋ እረፍት እንደማያገኝ ደምድመዋል። በመሆኑም ትላንትና በመንጋ መልክ የሞከረው ወረራ በየትኛውም አጋጣሚና አቅጣጫ ሊቀጥለው እንደሚችል አያጠራጥርም። የትግራይ ህዝብ ደህንነቱና ህልውናው እንዲሁም ሉዓላዊነቱና የራስን እድል በራስ የማስከበር ህጋዊና ተፈጥሯዊ መብት አለው። በመኖርና በመጥፋት መካከል በሚደረገው ግጥሚያ አሸናፊ ማን እንደሆነ ዓለም አቀፍ ክስተት እንዲሁም ከራሳችን ታሪክ ህያው ምስክር ነው። ክብርና ሞገስ ለጀግኖች ሰማዕታት። እንደ ህዝብ ከቶ አንጠፋም። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 26 ቀን 2018 ዓ.ም መቀለ